ታሪኳን መታ አጋርታ በርካቶችን ያሳዘነች ከማዘንም አልፎ ደግሞ እንግዲህ ከጎንሽ ነን እስከ ማለት ደረጃ የደረሱላት እህታችን እንግዲህ ጸገነት እንግዲህ አሁን ላይ አንድ ሐሳብ ሰጣለች። ከዛ ጋር ተያይዞ ምንድነው ቪዲዮን እጋብዛችኋለሁ። እንዲሁም በተጨማሪ ደግሞ በዛሬ ቪዲዮ ከያስኩላችሁ ጉዳይ መካከል እንግዲህ የኦርቶዶክስ ቤተክርስቲያን ምእመኖችን ያስቆጣው እሸቱ እንግዲህ በዋልድባ ቤተክርስቲያን ተገኝቶ ወይም ደግሞ በዋልድባ ገዳም ተገኝቶ የነበረው ቆይታ ነበረ። ከዛ ጋር ተያይዞ እየወጡ ያሉ መረጃዎች ነበሩ። በርካታ ምእመኖች እንግዲህ በዛ ላይ ቅሬታቸውን እያሰሙ ይገኛሉ። በሱ ጉዳይ ላይ ቀለል ያለ ቪዲዮ አለ። እሱን ጋብዣችሁ እንግዲህ ጥሩ መግለጫ እንሰጥበታለን ወይም ደግሞ እውነተኛው መረጃ አቀብላችኋለሁ። እንዲሁም በተጨማሪም ደግሞ ጋዜጠኛ ሶፎንያስ እንግዲህ ከ6 ወር በፊት እንግዲህ ብዙ ችግሮች ገጥሞት ነበር። አሁን ላይ እንግዲህ ከገዳም ተመልሻለሁ ወይም ደግሞ ከገዳም መጥቻለሁ ብሎ መረጃ ወጥቶ ነበረ። የገዛ እናቱም እንግዲህ ሰጡትም ሐሳብ ነበረ። ከዛ ጋር ተያይዞ በጋዜጠኛ ሶፎንያስ ጉዳይ የወጣ አዲስ መረጃ አለ። እሱንም አንድ ላይ አካትቼ በቪዲዮ ላይ እናንተ አቀብላችኋለሁ። አብራችሁኝ ቆዩ። ሰላም ጤና ይስጥልኝ ቤተሰቦቼ፣ እንዴት ናችሁልኝ? ዛሬም እንደተለመደው ለእናንተ ወቅታዊ አዳዲስ መረጃ ዘል ጉዳዮችን ይዤላችሁ ወደ እናንተ መጥቻለሁ። አብራችሁኝ ቆዩ። ለቻናሉ አዲስ የሆናችሁ ሰብስክራይብ የምትለውን በተንም በመንካት ቻናሉን ፋሚሊ መሆን እንዳትረሱ። በተጨማሪም ደግሞ ቪዲዮ ላይክ አድርጉ። ላይክ ማድረግ እንዳትረሱ። ላይክ በማድረግ እንግዲህ ፍቅራችሁን ግለጹልኝ። እኔ ይዤ በመጣሁት ቪዲዮ ላይ ሐሳብ አስተያየት እሰጣለሁ። ለእናንተ ደግሞ ኮሜንት ሴክሽኑ ክፍት ነው። ሐሳባችሁን ግለጹልኝ፣ እንወያይበታለን። ቤተሰቦች አብራችሁን ቆዩ። ወደ ቪዲዮቹ እንሄዳለን። በቅድሚያ ቤተሰቦች ሁሉ ጊዜ በቪዲዮ መግቢያ ላይ እንደምናደርገው ማህበራዊ ጉዳዮችን ዳሰን ስለምንጀምር አንድ መረጃ እንግዲህ ትላንትና ዕለት የወጣ መረጃ አለ። እጅግ በጣም የሚያሳዝን ነው። እስቲ መጀመሪያ ቪዲዮና መረጃውን ላደርሳችሁና ሐሳባችንን እንሰጥበታለን። የህዝብ ጉዳይ የማያሳስባችሁ ስክሮል አድርጋችሁ አሳልፉት። የሚያሳስባችሁ ግን ከ21 ጊዜ በላይ ኮፒ ሊንክ ኮሜንት ላይ ገብታችሁ ነፍስ ይማር እያላችሁ ጻፉ። ይህንን ቪዲዮ አይተን እንመለስ። ጋይስ እጅግ አሳዛኙ የጎሃ ጽዮን ነገር ዛሬም ተደግሟል። ዛሬ ግንቦት ሃያም በርካታ ተሳፋሪዎች በታጣቂዎች መታገታቸውንም በዚህ ሰዓት የወጡ መረጃዎች እያሳዩ ይገኛሉ። ይሄን ነገር ልብ በሉ። በዚህ ቦታ ላይ በዚህ ሳምንት በዚህ ወራት ብቻ በርካታ ዜጎቻችንን አተንበታል። እንደዚሁም ደግሞ በርካቶችም በሽፍቶች በታጣቂዎች ታግተዋል። የሹፌሮች አንደበት ታዲያ በተደጋጋሚ በዚህ ጉዳይ ላይ መረጃዎችን እያጋራ ሲሆንም ዛሬም ባጋራው መረጃ ታዲያ በዚህ በዛሬው ጥቃት ወደ 12 ሰዎች ህይወታቸውን እንዳጡ የገለጸ ሲሆንም እንደዚሁም ደግሞ የታጠቁ ኃይሎች መኪናው ላይም ተኩስ መክፈታቸው ተገልጿል። ከዚህ ባለፈም ደግሞ 30 የሚሆኑትን መከላከያ በአቅራቢያው ስለነበር በተኩስ ልውውጥም ማስጣል ቢችልም ሌሎች ተሳፋሪዎች ታፍነው ተወስደዋል ሲል ነው የገለጸው። ማለት በዚህ መንገድ ላይ የሚፈጸመው ተደጋጋሚ እገታ መቼ ነው የሚያበቃው? በዚህ መንገድ ላይ በዚህ ወር ብቻ እጅግ በጣም ተደጋጋሚ እገታዎች እንደተፈጸሙ እየሰማን ነው። በርካታ ሰዎችም ለልፈተ ህይወት እየተዳረጉ ነው። ይህ ነገር የሚያበቃው መቼ ነው? ይህ መረጃ በትላንትናው ዕለት እንግዲህ ወደ ጆሮአችን ደርሷል። እጅግ በጣም ያሳዝናል። በርካታ ንጹሃን አተንበታል። እንግዲህ መረጃውም እንደሚለው 8 እስከ 10 የሚጠጉ ንጹሃን እንግዲህ በሞት አተናልና በጣም ያሳዝናል። ይህ ነገር ከጊዜ በኋላ እንግዲህ በተደጋጋሚ ወደ ጆሮአችን እየሰማናቸው የመጣ ነው። ተሳፋሪ ይታገታል፣ ሹፌር ይታገታል፣ በተሳፋሪዎች ላይ ጥቃት ይደርሳል፣ ንጹሃን እየሞቱ ነው። እጅግ በጣም የሚያሳስብ ነው። በዚህ ጉዳይ ላይ እንግዲህ የሚመለከተው አካል አሉ ብሎ ምላሽ ቢሰጥ ማንኛውም ንጹሃን ዜጋ እንግዲህ ያለምንም ምክንያት ሊሞት አይገባምና በዚች ምድር ባለችን ጊዜ እንግዲህ ደስተኛ ሆነን ማለፍ ስላለብን የሚመለከተው አካል እንግዲህ በተቻለ አቅም በዚህ ጉዳይ ላይ መፍትሄ ቢሰጥበት ብዬ ሐሳቤን መስጠት ፈልጋለሁ። ለሟች ቤተሰቦች ከዚህ ጋር በጽናት እመኛለሁ። ነፍሳቸውን በአጸደ ገነት ያኖርላችሁ ለማለት እወዳለሁ። ለተጎዱትም እንግዲህ ፈጣሪ እንግዲህ ፍጹም ቸርነቱ አድርጎ እንግዲህ ፈውሱን ያድላችሁ ለማለት እፈልጋለሁ። እናንተም እንግዲህ የሀዘን መልእክት ካላችሁ ኮሜንት ሴክሽኑ ክፍት ነውና ገብታችሁ ሐሳባችሁን መግለጽ ትችላላችሁ። እኔ አዶናይ እና ጃኒን መለያየታችሁን ገና አሁን ነው የሰማሁት ማለት ትችላላችሁ። ጣዋት ላይ አይቼ ነበር፣ ግን አውቆ ነው እየፈርፈሉባችሁ ነው እንጂ እነሱ መቼም አይለያዩም ብዬ ነበር። ከዛ አሁን ጓደኛዬ እውነት ነው ስቶሪ ላይ ገብተሽ ማየት ትችላለሽ ብላኝ የአዶናይ የሷም ስቶሪ ላይ ገብቼ ሳይ ተለያዩና በጣም ነው ያዘንኩት። እኔ እንደዚህ ያዝኛ አላውቅም። አይዞሽ እናቴ፣ አልተጣሉም። እነሱ አልተለያዩም እኮ ዝም ብሎ ሰው እየፈልፈለባቸው ነው እንጂ ተጣልተው አይደለም።
እንደ ሀገር እንግዲህ እነዚህንም ይዘን ነው እንግዲህ የተቆጠር ነው። በዚህ ሰዓት ላይ ስንት የሚያሳስብ የሀገራችን ጉዳይ እያለ የአዶናይና የጃኒ መለያየት አሳስባ በዚህ ደረጃ ተጨንቃሳይ እንደው አንዳንድ ጊዜ ለፋ ቢለን ነው ወይ ደግሞ ለፉ ቢለን ነው የሚያስብል ነገር ይመስለኛል። እህታችን ግን እስቲ ለማንኛውም ወደ እናንተ አሳልፍኩኝ። እኔ ቃላት የለኝም ምንም ልላት አልችልምና ሐሳባችሁን ስጡበት። ሌላኛው ጉዳይ እንግዲህ የብዙዎቻችሁ ጥያቄ የነበረው በምርጫ ቀን ስራ ዝግ ነው፣ ስራ ዝግ አይደለም፣ እንዲሁም ደግሞ ዝግስ ቢሆን የትኞቹ ናቸው ዝግ የሚሆኑት የትኞቹ ናቸው ዝግ የማይሆኑት የሚል ጥያቄ ነበራችሁ። እንግዲህ ግልጽ የሆነ አንድ መረጃ አለ ላቀብላችሁና ሐሳባችሁን ሰጡበታል። ግንቦት 24 ወይም ደግሞ የምርጫው ቀን ዝግ የማይሆኑ ተቋማት ይፋ ተደርጓል። እንደሚታወቀው ግንቦት 24 የመንግስትም ሆነ የግል ድርጅቶች እንዲሁም ደግሞ መስሪያ ቤቶች ስራ ዝግ እንዲያደርጉና ሰራተኞቻቸው በምርጫ ላይ እንዲሳተፉ ትብብር እንዲያደርጉ መንግስት መግለጫ አውጥቶ እንዲሁም ደግሞ ስራ ዝግ መሆኑን ይፋ አድርጎ እንደነበረ የሚታወስ ነገር ነው። ነገር ግን ዝግ የማይሆኑ መስሪያ ቤቶችም ይፋ ተደርገዋል። ሆስፒታሎች፣ ሆቴሎች፣ ሬስቶራንቶች እንዲሁም ደግሞ የትራንስፖርት አገልግሎት ሰጪ ተቋማት በተመሳሳይ ማለት ነው በእለቱ አገልግሎታቸውን በመስጠት ስራቸውን እንዲቀጥሉ ጭምር ነው እየተነገረ የሚገኘው። እንደሚታወቀው እንግዲህ የመንግስት እንዲሁም ደግሞ የግል መስሪያ ቤቶች ዝግ ሆነው የሚውሉ ቢሆንም እንኳን ማለት ነው የሆቴል አገልግሎት ሰጪዎች፣ የሬስቶራንት አገልግሎት ሰጪዎች በተለይም ደግሞ ሆስፒታልና የሕክምና አገልግሎት የሚሰጡና ትራንስፖርት አገልግሎት የሚሰጡ ተቋማት ግን ስራቸውን በተለመደው መልኩ ማከናወን እንደሚችሉ ጭምር ነው እየተነገረ የሚገኘው። የሰባተኛው አጠቃላይ ሀገራዊ ምርጫ እንግዲህ የፊታችን ሰኞ ግንቦት 24 እንደሚካሄድ የሚታወቅ ነገር ነው። በዚህ ጉዳይ ላይ ሀሳብ ካላችሁ ኮሜንት ላይ እንዲሁም በተጨማሪ አዳዲስ መረጃዎችን ይዤላችሁ እመጣለሁ። ፕላስ ምልክቱን ተጭናችሁ አብራችሁ ይዋሉ። መልካም ቀን ይሆንላችሁ። ማቹት ነው የምርጫ ቀን እንግዲህ ዝግ የማይሆኑ ተቋማት ይመስላሉ። በዚህ እነዚህ ተቋማት ውስጥ እንግዲህ አገልግሎት የሚሰጡ ማንኛቸውም ሰዎች እንግዲህ የዛን ቀን አገልግሎታቸው እንደሚቀጥል ነው መረጃው የሚያሳየው ያንን ነውና በተጨማሪም ደግሞ ቤተሰቦች እንግዲህ ከጥቂት ጊዜያት በኋላ ማለት ይቻላል በተደጋጋሚ የምንሰማው ነው የመንግስት ኃላፊነታቸውን በመጣስ ወይም ደግሞ በመንግስት ኃላፊነት የመንግስት አካል ነን በሚል እንግዲህ በርካታ ሰዎች ላይ አላስፈላጊ ህገወጥ ድርጊት የሚፈጽሙ ሰዎች እንዳሉ ይታወቃል። ከዚህ ጋር ተያይዞ እንግዲህ አንድ መረጃ እህታችን አድርሳን ነበረ። እስቲ ቪዲዮ ልጋብዛችሁና ሐሳባችን ሰጥበታለን። መንገድ ይዘጉብናል፣ መንገድ ዘግተው ያቆማሉ። ከዛ በሮንግ ዌይ ሄድን ነው የምናመልጣቸው ሁላ በቃ የሆነ ሙቪ ነው ይመስላችሁ ጌታ እና ከቦሌ ወደ ብሔራዊ ሄድን ነበረ። ከዛ መንገድ ላይ ክላክስ ማድረግ ጀመሩ። ሬድ ላይት ነው ምን ሆነ ነው ብለን ዝም አልን። ልክ አረንጓዴ ሲሆን ያው ወደ ፊት ስንሄድ ተከትለው መጡ። እዛኛ ወደ ራይት መታጠፍ ፈልገን ነበረ ምናምን ብለው በመስኮት ማዋራት ጀመሩ። እኛ ደግሞ ያው ሬድ ላይት ስለሆነ መጠበቅ ነበረባችሁ ቢካዝ ምንም ወዴትም ፈቀቅ ማድረግ የምንችልበት ሁኔታ አልነበር። ከዛን ውረዱ እንደባደብ ምናምን አሉ። ምን ፈልገው ነው ሰዎች ብለን ቀጥ ብለን ዝም ብለን መሄድ ጀመርን። በመስኮት እየወጡ ውረዱ እንደባደብ ምናምን ይላሉ። ፖሊስ መፈለግ ጀመርን። ትራፊክ ፖሊስ መንገድ ላይ አዳቦች ከምናምን ነው ዝም ብለን እየሄድን ከዛ በቃ በሮንግ ዌይ ሄድን። እንደዚህ መንገድ መሀል ላይ ሲቆሙ በሌላ በኩል እየተመለስን በጣም በቃ የሌለ ሆነ። ሸራተን ጋር ስንደርስ ትራፊክ ፖሊሶች ነበሩ። እዛ ጋር እኛ ወዲያው ዩተርን አድርገን አቆምን። ስናቆም እነሱ አይ ቲንክ ፖሊሶችን አላዩ መሰለኝ ለመደባደብ ያቆምና የመሰላቸው ወረዱ። ያን ታይም ነበረ ፖሊሶች መጀመሪያ ቼክ ምናምን መፈተሽ ምናምን መሳሪያ ከያዙ ብለው እኛም ፈርተን ነበር በጣም መሳሪያ ያዙ መስሎን። ምክንያቱም እስኪ እናንተ ብትሆኑ የመከላከያ ሰራዊት መኪና ይዞ ሰው ቢያባራችሁ ምንድነው የሚሰማችሁ? እና መከላከያ ናቸው ብለን ብናቆም ኖሮ ብዙ ነገር ይፈጠር ነበረ። ከመኪናቸው ውስጥ ብዙ ታርጋ ተገኘ። በቃ ብዙ ማጣራት ውስጥ እኛ ሄደን ለፖሊስ ጣቢያ ቃል ሰጠን ምናምን። ግን 3 ናቸው መኪናቸው ውስጥ ያስገባላቸው ላይ መኪናውን ታርጋ የመከላከያ ሰራዊት ሚል መኪና ነው። እኛ ምን ሆነ ነው ምናምን ብለን ያው ሌላ ሀገር ውጭ ሀገር ምናምን ልክ እንደዚህ አይነት ነገር ከሐራስ እያደረጉ ሰዎች ካስቸገሯችሁ ወደ ፖሊስ ጣቢያ ወይም ወደ ፖሊስ በቃ ፖሊስ ወዳለበት ቦታ ነው የምትሄዱት እንጂ ከነሱ ጋር ሰጣ ገባ ውስጥ መግባት አያስፈልግም። በጣም በመንግስት መኪና ሳይቀር እንደዚህ የተራቀቀ ወንጀል እየተሰራ ስለሆነ ተጠንቀቁኛ። ተርፈናል፣ እግዚአብሔር ረድቶናል እና ይሄን ይመስላል። ከመንግስት የተሰጣቸውን ኃላፊነትን በመጣስ እንግዲህ በንጹሃን ዜጎች ላይ ያላቸውን ስልጣንና ያላቸውን እንግዲህ የህግ አስከባሪነት ስልጣናቸውን በመጠቀም የሚሰሩትን በደልን እንግዲህ እንደዚህ አይነት ሰዎች ተመጣጣኝና አስተማሪ ቅጣት ሊቀጡ ይገባል ብዬ አስባለሁ። እናንተ ስለነዚህ ሰዎች ምን አይነት መልእክት አላችሁ? ሀሳባችሁን ግለጹበት። በተጨማሪም እንግዲህ ብዙዎቻችን ያሳዘነችው እህታችን እንግዲህ አሁን ላይ በርካታ መረጃዎች በሷ ጉዳይ እየወጡ ይገኛሉ። እንግዲህ አብሯት ወይም ደግሞ ለሷ እርዳታ ያደረገ ወይም ደግሞ የደገፏት ከጎኗ ከቆሙ ሰዎች መካከል አርቲስት ደሳለኝ እንግዲህ በርካቶች እንግዲህ አድናቆታቸውን እያዘነቡለት ይገኛሉ። ከጎኗ ሆኖ ሀዘኗን እንግዲህ እንደተረሳ ወይም ደግሞ ከነበረችበት ህይወት እንድትወጣ ሰፖርት ካደረጓት ሰዎች መካከል አንዱ ነውና እስቲ ለማንኛውም ቪዲዮ ልጋብዛችሁና ሀሳባችን እንሰጥበታለን። አንድ ፕሮግራም አየሁ ዩቲዩብ ላይ በጣም ምናልባት ያያችሁት ሰዎች ትኖራላችሁ። ፍጹም የሚባል ንቁ ፖድካስት የሚባል
ዛሬ የቀረበች የአንዲት ኢትዮጵያዊት እናት የፍቅር የህይወት ታሪክ ፈጽሞ መጨረሻውን መገመት የማይቻል ኢንተርቪው በአንድ ቀን ኦልሞስት ወደ 384 ሺህ በላይ አካባቢ ደርሷል። እና እቺ ልጅ ጠዋት ደወልኩላት፣ አላቃትም ነበር። ደወልኩላትና ዛሬ እንደዚህ አይነት ፕሮግራም አለ እንደው ብትገኝ የክብር እንግዳ ሆነሽ ይሄ ራስ ፈቃድ ከአዘጋጆቹ ውጪ ካሁን ማያውቁ እሷ ልጅ ጋብዘስኳት። እሱን ኢንተርቪው ያያችሁ እጃችሁን አሳዩ። ስንት ሰዎች አይታችሁ? አይታችሁ አውጡ እንጂ ፈራችሁ ብዙ ሰው አይቷል ማለት ነው። እዚህ ከማዕከላችን ትገኛለች። በጣም ጀግና እናት ከሂውማኒቲ ጋር የሚያያዝ ነው። ብዙ በደል ብዙ ነገር በህይወቷ ገጥሟል። እቺ ሰው በዚህ መልኩ እስኪ ቆመሽ አንዴ ታያቸውና እቺ ነች። በጣም ያስደነቀኝ ነገሯ ምን መሰለች? የእናቷን የህይወት ታሪክ እንግዲህ እሷ አሁን 24-25 ዓመት እየሆናት ነው። በሚገርም ሁኔታ ስቶሪ ቴሊንግ አቅሟ ታሪክ የመንገር አቅሟ ልክ እንደ ፊልም እያንዳንዱ ሰው ኮሜንት ብታነቡ ሁላችንም እኔን ጨምሮ እያለቀስኩ ነው የጨረስኩት ከመጀመሪያው እስከ መጨረሻው። እና እንደዚህ አይነት ምርጥ እናት ስላለሽ ስለ ፍቅር መስዋዕትነት የሚከፍሉ ለልጆቻቸው ለትዳራቸው ታማኝ የሆኑ ልክ እኔ እንደ በጎነት ስለማየው እንደዚህ አይነት የበጎነቱን ነገር የከፈለች እናት ስላለችሽ በህይወትም ስላለች እሷን የሚጠብቅልን በጣም እንደምንወድሽ ልታቂ። አርቲስት ደሳለኝ ኃይሉ እንግዲህ እንደዚህ አይነት መልካም ሰዎች ወይም ደግሞ በህብረተሰብ ውስጥ የሚፈጠሩትን በህብረተሰብ ውስጥ ችግር ውስጥ ያሉ ሰዎችን ያዘኑትን ሰዎችን አስቦ እንግዲህ በራሱ ፕሮግራም ላይ እንግዲህ ጋብዟት እንደምታዩት እንግዲህ ትልቅ የሆነ ፕሮግራም ነው። በዛ ላይ ጋብዟት እንግዲህ የክብር እንግዳ አድርጎ እንግዲህ በእንደዚህ አይነት መልኩ አሳልፎ ነበረ። እሷም እንግዲህ በትናንትናው ዕለት የተለቀቀ አንድ ቪዲዮ አለ። በዛ ላይ የተናገረችው ንግግር አለ። እንግዲህ በጣም እጅግ በጣም አመሰግናለሁ ብላ ምስጋናዋንም ገልጻለች። እንደዚህ አይነት እንግዲህ መልካም ሰዎችን ያብዛልን ለማለት ወዳለሁ። በተጨማሪም ደግሞ እንግዲህ ከእናቷ ጋርም ተገናኝታ የነበረውን ቪዲዮ በርካቶች እየተቀባበሉት ነበረ። እኔም እንግዲህ ለፋሚሊዎቼ ለምን አላሳያችሁም ብዬ አሰብኩኝና ይዤ መጥቻለሁ። እስቲ ተጋበዙልኝ። እናትዬ አሁን በድንገት ነው የመጣሁብሽ አውቃለሁ። በጣም ይቅርታ ካስደነገጥኩሽ። ስራ መጀመር ፈልጌ ሙዚቃው ላይ ዓለማዊ ህይወት ላይ ያለኝን ነገር እርግፍ አድርጌ ለመተው ፈልጌ ወደ ቤተክርስቲያን መጠጋት ፈልጌ የማታ ህይወት ማቆም ፈልጌ ተናግሬ ነበረ። ችግሬን ማለት ነው አካፍዬ ነበርና ያካፈልኳቸው ሰዎች በሙሉ የቻሉትን ነገር አድርገውልኛል። እግዚአብሔር የተመሰገነ ይሁን እና ወደምፈልገው ወደ ጸጉር ቤት ሙያ ድሮ ሰራ ስለን አንቺና ሞሽ ሰራል ነበር ወደዛ ስራ ልገባ አስቤያለሁና እግዚአብሔር የተመሰገነ ይሁን። ሙሉ በሙሉ በቃ ትንሽ ነገር ነው የሚቀረው። በቃ የቤቱ ኪራይ ብቻ ነው የሚቀር። ሌላው ነገር በሙሉ ሰጠውኛል። እግዚአብሔር የተመሰገነ ይሁንና ሁሉንም እንድትመርቂልኝ ነው። ባሉበት እግዚአብሔር እንዲጠብቃቸው። ውጪ ነው የሚኖሩት፣ ከኢትዮጵያ ውጪም ከኢትዮጵያ ውስጥም ናቸውና ሁሉንም ባሉበት ዘር፣ ቀለም፣ ሃይማኖት ሳይለዩ ስለሆነ የሰጡኝ እግዚአብሔርን አመስግኛለሁ እኔ። ከዛ በተረፈ ግን እግዚአብሔርን አመስግኝ እነሱን ሳመሰግናቸው እናትሽ ትመርቀን ስላሉኝ ነው። የእናትሽ ጸሎት ይድረሰን እናትሽ ትመርቀን ሲሉ ለዛ ነኝ። መመረቅ የምትልም ሰውም አይደለውም፣ ግን ያው እግዚአብሔር ሁሉን የፈጠረ አምላክ ሁሉን የሚያውቅ በቸርነቱ ያስብልኝ። አሜን። የምድሩ የሚያልፍ የሚረግፍ የሚጠፋ ስለሆነ የማያልፈውን የማይጠፋውን የሰማዩን ጸጋ ይስጥልኝ። አሜን። እግዚአብሔር በሄዱበት እየቀደመ ይጠብቅልኝ። አሜን። ቸርነቱ የማያልቅበት አምላክ ብቻሽን ጥየሽ የመጣሁት ልጅ እነሱ ዘመድ ከሆነሽ መድኃኔዓለም የገብረ መንፈስ ቅዱስ አምላክ የማገለግለው አምላክ ዘመድ ይሆንልኝ። አሜን። አሜን።
እናትየው የተናገሩትን ሰምታችኋል። በልጅና በእናት መካከል የነበረው ቆይታ በርካቶችን እንግዲህ ያሳዘነ ነው። በድጋሚ ሌላ ሀዘን በሉት እጅግ በጣም ያሳዝናል። እናትም እንግዲህ ልጇን አሳልፋ ለህዝብ ባደራ ሰጥታለች። ለኢትዮጵያ ህዝብ እንግዲህ የተሰጠች ኃላፊነት ወይም ደግሞ የህዝብ ልጅ በባት በርካታ ባለሀብቶች እንዲሁም ደግሞ መልካም ሀሳቢ የሆኑ ሰዎች እንግዲህ ከጎኗ ሆኖ እየረዷት እንደሆነ በራሱ አንደበትም ተናግራለች። ትልልቅ ድርጅቶችም ትልልቅ ባለሀብቶችም ከጎኗ ቆመዋል። እንግዲህ ለሀገራችን በርካታ መልካም ስራ የሰሩ የተቸገሩትን የረዱ የታመሙትን ያሳከሙ ትልልቅ አንጋፋ የሆኑ እንግዲህ ባለሀብቶች እንዳሉ መልካም ባለሀብቶች እንዳሉ መርሳት የለብንም። እነሱም እንግዲህ ይረዷታል ብዬ ተስፋ አደርጋለሁ። እናንተስ ምን ትላላችሁ? ሀሳባችሁን ስጡበት። በተጨማሪም ደግሞ ከአባቷ ጋር በተያያዘ ጉዳይ የበርካቶቻችን ሀሳብና ጥያቄ ነበረው። ለምን ስለ አባቷ ማንነት አልተናገረችም? የአባቷ ማንነት ቢታወቅ በህግ መጠየቅ ካለበት ሊጠየቅ ይገባል የሚል ሀሳብ አንስታችሁ ነበረ። እሷ ራሷ በገዛ አንደበቷ የተናገረችው አለ። እስቲ ቪዲዮን ተጋበዙልኝ። ሚስቱ ላታቅ ትችላለች ይህን ታሪክ። አሁን ያለችው ባለቤቱ እንዲበጠበጡ አልፈልግም። ስለ አባትሽ ምን እንደምታስቢው? እኔም ጋር ብዙ ሰው ስሙን ለምን አልተናገርሽም ያለኝ ሰው አለ። በህግ ይጠየቅ ለምን ስሙን አልጠራሽም? ፎቶ ካለሽ ለምን እንትን አላልሽም? ብዙ ሰው ብሎኛል ማለት ነው። እና ያንን ያላደረኩበት ምክንያት ምንድነው? ፍጹም አሁን እኔ ልጆች እንዳሉት አውቃለሁ፣ ትዳር እንዳለው አውቃለሁ። ገባ? አግብቶ ነው የተዋት እናቴን። ሰርጉ ሲደርስ ነው በረሃ ብሎ የጠፋው። ገባ? ስለዚህ አግብቶ እንደሚኖር ልጆች ወልዶ እንደሚኖር አውቃለሁ። ስሙን መጥራቱ እዚህ ጋር ልክ እንደኔ የሱ ልጆች መበጥበጥ ነው። እኔ ከሞትኩኝ ሰርዶ ይብቀል የሆነ ነገር ማድረግ አልፈልግም። እኔ የተጎዳሁት ነገር ይበቃል። ገባ? ምን አረጉኝ? አሁን በሱ ጥፋት እኔ ተቀጣሁ አይደል? እናቴ ተቀጣች። አሁን የሱን ጥፋት ደግሞ እኔ እንደዚህ በማውራቴ ባያቁኝም ባንተዋወቅም እህት ወንድሞቼ ናቸው። ለምን ይቀጣሉ? ገባ? ለምን ያዝናሉ? እንደዚህ አይነት አባት መሆኑን ሲያውቁ እንዴት መቀበል እንዳለባቸው አላውቅም። ገብቷል? ለምን የሰው ቤት በጠብጣለሁ? እግዚአብሔር ፈቅዶ ብዙ ደጋግ ኢትዮጵያውያን አይናቸውን ወደ እኔ እንዲያዞሩ አድርጋልኛለች እናቴ መብራን፣ እናቴ ኪዳነ ምሕረት። ገብቷል? ስለዚህ ለምን ረብሻለሁ የሰው ህይወት? ዋናው እኔ ከለት ተለት ምግቤ ከለት ተለት ኑሬ የት ልተኛ የት ልብላ ምን ልብላ ምን ልልበስ የት ልሂድ ምን ልስራ ብሎ ከመጨነቅ እግዚአብሔር ካወጣኝ እና ወደዛ መሄዱ እኔ እንትን ነው የለኝም። ያኔ እንግዲህ ሰይጣንም መጥፎ ነው። እናቴ ይቅር ብለው ገብታለች። እኔ መጀመሪያ ይቅር ለማለትም ማወቅ ያስፈልገኛል። እሱን አላውቀውም። ለይቅርታም ሰው ማወቅ ያስፈልጋል አይደል? ሳላውቀው ምን ነው ይቅርታ ማድረግለትና አሁን ፍጹም አንተ የምትሰራውን ስራ ታውቃለህ። ትክክል። እንኳን ይሄንን ያህል ከባድ ነገር ሰው ላይ አድርገህ ይቅርና ሙቻለሁ ያልከውን ሰው በአካል አግኝተህ አባረኸው ይቅርና ዛሬ እዚህ ስትቀርጸው ያልከውን ነገር ትክክል አትረሳው። ለተወሰኑ ጊዜያት አይምሮ ላይ አይጠፋም። ስለዚህ ራሱን አውቆ ይቅርታ ቢጠይቀኝ አባቴ ነው መሆን የማይችለው። ይቅርታ ማግኘት ይችላል፣ አባቴ ግን መሆን አይችልም። ምክንያቱም ይሄን ነገር ከሰማው በኋላ እናቴም ወደ ገዳም ከገባች በኋላ በፍርድ ቤት ስላስቀየርኩት ማለት ነው። የአባቴን ስም አስቀይሬያለሁ እኮ። አዎ እኔ አሁን የምባለው ጸገነት ብርሃኔ ተገኘ ነው። እናቴ ስሟ አለምነሽ ብርሃኔ ተገኘ ነው። በእናትሽ አባት ስም አደረኩት። በእናቴ ቤተሰቦች አባባቷ ስም አደረኩት። አሁን በአያቴ ስም ነው የምጠራው። ይሄን ከሰማሽ በኋላ? አዎ ቀይሬያለሁ በፍርድ ቤት። አባቴ መሆን አይችልም። አሁን የምናገረው ነገር ይሄ ነው። መቼም አባቴ አድርጌ ልቀበለው አልችልም። ይቅርታ ግን ቢጠይቀኝ እንደ ሰው ተሰምቶት ንስሐ ቢገባ ማለት ሞት ነው። ከዚህ በኋላ እንደገና ሙሽራ አይሆንም፣ እንደገና አያገባም፣ እንደገና አይወልድም። ገብቷል? ትልቅ ሰው ነው እንጂ ቤተሰቦቹ ላይ እኔ ጫና ማድረግ አልፈልግም። እህት ወንድሞቼ እንዲጎዱ አልፈልግም። ባንተዋወቅም ማንንም ሰው እኔ መጉዳት አልፈልግም። በቃ እግዚአብሔር አሁን ከምን እበላለሁ፣ ከምን እጠጣለሁ፣ ከምን ለብሳለሁ፣ ከምን ሰራለሁ እያወጣኝ ነው። በቃ ብዙ ደጋግ ሰዎች አይዞሽ እያሉኝ ነው ያለው። ስለዚህ ወደ ክፋቱ ለምን ይሄዳለሁ? ምን ጥቅም አለው ክፋቱ? ሚስቱ ላታቅ ትችላለች ይሄን ታሪክ። አሁን ያለችው ባለቤቱ እንዲበጠበጡ አልፈልግም። በቃ እኛ ተበጠበጥን አይደል?
የኛ መበጥበጥ እኮ የኔ መበጥበጥ ስንቱን ኢትዮጵያዊ ነው ያስለቀሰው፣ ስንቱን ሰው ነው ያስለቀሰው። የኔ መበጥበጥ እያለቀስኩ ሳወራ ማለት ነው። አሁን በዚህ መሃል ደግሞ ማለት ነው ይሄኔ እኮ እነሱ ማይተውት ይሄን ቪዲዮ አልቅሰው ይሆናል አዝነው። አዎ ገብቷል። ያላየው ሰው ስለሌለ ይሄን ቪዲዮ አይተውት አዝነው ከፍቷቸው ሊሆን ይችላል። ከዛ ደግሞ እንደገና ያንተ ታሪክ ነው ስትባል የአባት ነው ምን አይነት ነገር ይፈጠራልና እኔ በቃ እኔ የኔውት ከተበላሸ የሰው ሁሉ ይበላሽ የሚል እንትን የለኝም፣ ጭንቅላቴም አይፈቅድልኝም። እናቴ ራሱ ታዝንብኛለች እንደዛ አይነት መንገድ ብሄድ ቃል አስገብታኝ የሚሄደችው ይሄን ነው። በቃ በምንም አይነት መንገድ ለጸብም ለተንኮልም ለጥላቻም ኢቭን ገንዘብ ስራለው እንኳን የገንዘብ አቅም ይሄ ይገባኛል ጥያቄ ሁሉ እንዳትደርሽ ነው በቃ ያለችኝ። ገባ ሶ እናቴን ቃል አከብራለሁ፣ እናቴን እሰማለሁ። ይሄ ነው የኔ እንትን ይሄ። ስለዚህ አንቺ ንስሐ ገብቶ እንግዲህ አምላኩን ምህረት ይጠይቅ ነው። ምህረት ይጠይቅ። እኔንም አግኝቶ ይቅርታ ቢጠይቀኝ ይቅርታ አደርግለታለሁ። ግን አግኝቶ ይቅርታ ከጠየቀኝ ነው ይቅርታ ማድረግለት። ይቅርታ አደርግለታለሁ ማለት አባቴ ይሆናል ማለት አይደለም። ገባ ኃጢአቱ ይቅለልለት፣ ይቅር ለእግዚአብሔር እለዋለሁኝ። ገባ እንጂ አባቴ መሆን አይችልም ፈጽሞ። እንግዲህ ያው የተመልካቾችም ጥያቄ ስለነበረ እናንሳው ብለን ነው እንግዲህ እውነት ነው። አባቷ እንግዲህ ከእናትየው ጋር ከተለያየ በኋላ የራሱ ህይወት ጀምሯል። እንግዲህ የሰውን ህይወት እንደመበጥበጥ ጭምር ነው የሚሆነው። ምክንያቱም ደግሞ የሱ ልጆች እንዲሁም ደግሞ የሱ ያሁኑ ባለቤትም ጭምር ይሄኛው ማንነቱን ሊያውቅ ይችላሉና ነገር ግን እሱ ግን ያውቀዋል እንደዚህ አይነት ስራ መፈጸሙ እንግዲህ የእድሜ ልክ ጸጸት፣ እድሜ ልኩንም እረፍት የማያገኝበት ጉዳይ መሆኑን መርሳት የለብንም። አሳልፋም እንግዲህ ለፈጣሪ መስጠቷም ተገቢ ነው ብዬ ነው የማስበው። እናንተስ ግን ከታችን ምላሽ ጋር ተያይዞ ምን አይነት ሀሳብ አላችሁ? ግለጹበት። በተጨማሪም እንግዲህ የእሸቱ በዋልድባ ቤተክርስቲያን ተገኝቶ ቋርፍ የሚባል ምግብ ነው እንግዲህ መናኞች ወይም ደግሞ የገዳሙ አባቶች እናቶች የሚመገቡት ምግብ ነው። እሱን ሲመገብ እንግዲህ በርካቶች አላስበው ወይም ለጆሮ ከባድ የሆነ አንድ ሀሳብ ሲያንሸራሽሩ ነበር፣ በተለይ ደግሞ ከኦርቶዶክስ እምነት ውጪ የሆኑ ሰዎች። እስቲ በዚህ ጉዳይ ላይ እንግዲህ ግልጽ የሆነ አንድ ቪዲዮ አለ። እስቲ ልጋብዛችሁና ሀሳባችን እንሰጥበታለን። በማህበራዊ ሚዲያ ላይ የሚለቀቁ መረጃዎችን ያለማጣራት መቀበል ማህበራዊ መስተጋብራችንን ሊያናጋ ይችላል። ሰሞኑን በተለያዩ የሶሻል ሚዲያ ገጾች ላይ ዩቲዩበርና ኮሜዲያን እሸቱ መለሰ ወደ ዋልድባ ገዳም አቅንቶ በሰራው ዘጋቢ ፊልም ላይ የታየውን አንድ ትዕይንት በመቁረጥ የተሳሳተና ህዝብን የሚያሳስት መረጃ ሲሰራጭ ተመልክቻለሁ ይላል ቢላል መንግስቴ የጠቢባኑ ልጅ። በምስሉ ላይ ዩቲዩበሩ አንድን ባህላዊ የምግብ አይነት ሲቀምስና ለመዋጥ ሲቸገር ይታያል። አንዳንድ አካላት ግን ይህንን ትዕይንት ለይተው በመውሰድ የገዳማውያን አባቶች ጽዳጅ ወይም ቆሻሻ ነው በማለት ፍጹም ከእውነት የራቀና ስም ማጥፋት የተቀላቀለበት መረጃ ሲያሰራጩ በግል ያስተውያለሁ ይላል። እንደ አንድ የሙያ ግዴታዬ ሙሉ ቪዲዮውን በመመልከትና የእውነታ ማጣራት ወይም ፋክት ቼክ በማድረግ እውነታውን እንደሚከተለው አቅርቤዋለሁ። አባቶች ሲቀማምሱት የነበሩና ዩቲዩበሩም ወይም እሸቱ የቀመሰው ምግብ ቋርፍ ይባላል። ቋርፍ በገዳማት በተለይም በዋልድባ ያሉ ባህታውያንና መነኩሴዎች ለረጅም ጊዜ አቆይተው የሚመገቡት ፍጹም ንጹህ የሆነ ባህላዊና መንፈሳዊ ተብሎ የሚታመን ምግብ እንጂ አንዳንዶች እንደሚሉት ሌላ ነገር አይደለም። በዋልድባ ገዳም ሕግ መሰረት እህሎች ወይም ሴሪያልስ ዓለማዊ ተብለው ስለሚታሰቡ በገዳሙ ማዕከላዊ ክፍል እንዳይገቡ የተከለከሉ ናቸው። ስለዚህ አባቶች የሚመገቡት ምግብ ቋርፍ የሚባል ሲሆን ከእጽዋት ስር ወይም ቢተር ሩትስ የሚዘጋጅ እጅግ አስገራሚ ምግብ ነው። ተዛማጅ ድርሳናትና የገዳማቱ አባቶች እንደሚናገሩት ይህ ምግብ ገና ክርስትና ወደ ኢትዮጵያ ሳይገባ በፊት ጀምሮ በዋልድባ በረሃ የነበሩ ሰዎች የሚመገቡት የነበረ ሲሆን ድርሳነ ኡራኤል በተባለው መጽሐፍ ላይም እንቢት የተነገረለት ተብሎ የሚታመንበት ምግብ ነው። ይህ ቋርፍ የተሰኘው ምግብ በገዳሙ አካባቢ ከሚበቅሉ ሳብላ፣ ገመሎ፣ ሰዳ ከሚባሉ የእጽዋት ስሮች የሚዘጋጅ ነው። አዘገጃጀቱም ልክ እንደ ድንች ወይም ካሮት የሚላጥና የሚቀረፍ ሲሆን ስሩ በተፈጥሮ መራራና መርዛማነት ሊኖረው ስለሚችል አባቶች በጥንቃቄ በመቆራረጥና በውሃ ውስጥ ለረጅም ጊዜ በመንከር መርዛማነቱ እንዲወጣና እንዲላመድ ያደርጉታል። ሌላም ከገብስ፣ ከስንዴ ወይም ከባቄላ ዱቄት የሚሰራ ተመሳሳይ ስያሜ ያለው ምግብ እንዳለ ይነገራል።
ታዲያ ይህ ምግብ እጅግ አድካሚ በሆነ መንገድ ተዘጋጅቶ ካለቀ በኋላ የተለያዩ ማዕድናትንና ንጥረ ነገሮችን የያዘ ስለሚሆን ገዳማውያኑ አባቶች በዚያ አስቸጋሪ በረሃና ጫካ ውስጥ ሆነው መንፈሳዊ ሕይወታቸውን ያለ ድካም እንዲቀጥሉ ትልቅ የሰውነት ጥንካሬና ኃይል ይሰጣቸዋል። ታዲያ እሸቱ ለምን ያን ሪያክሽን አሳየ ካልን ቋርፍ ከእጽዋት ስር የሚዘጋጅ በተፈጥሮ መራራነትና የተለየ ጣዕም ያለው ምግብ ነው። ለዘመናት በከተማ ምግብ ለለመደና ይህንን ምግብ መጀመሪያውኑ ላላየ ሰው ጣዕሙን መቋቋም መዋጥና መልመድ እጅግ አስቸጋሪ ይሆንበታል። እሸቱም ምግቡን ለመጀመሪያ ጊዜ ስለቀመሰውና ስላለመደው እንዲሁም ምግቡ በጣም ደረቅና መራራነት ያለው በመሆኑ ምክንያት የመታነቅና የመውጣት ስሜት ስለታየበት ተፍቶታል። ይህ ድርጊት የማንኛውም ሰው ተፈጥሯዊ ምላሽ እንጂ ከምግቡ ንጽህና ማጣት ጋር ምንም ግንኙነት የለውም። መልእክቴ እኔ ሙስሊም ነኝ፣ ነገር ግን የእምነት ያስተምህሮ የጋዜጠኝነት ሙያዬ ያስተማረኝ ለሁሉም ሰው ክብር መስጠትን፣ እውነትን መፈለግንና ውሸትን መቃወምን ነው። በየትኛውም እምነት ውስጥ ያሉ ታሪካዊ፣ ባህላዊና መንፈሳዊ እሴቶች ሊከበሩና ሊጠበቁ ይገባል። እኛ ፈራጆች አይደለንም። ማህበራዊ ሚዲያ ሰዎችን ለማቀራረብ እንጂ መረጃዎችን በመቁረጥና በማዛባት በሰዎች እምነትና ባህል ላይ እንድንሳለቅ ሊያደርገን አይገባም። ቢላል መንግስቴ የጠቢባኑ ልጅ እንደጻፈው። መልካም ጊዜ። ይህ ቋርፍ የሚባለው ምግብ እንግዲህ ለገዳሙ አባቶች እንግዲህ ራሳቸው የሚያዘጋጁት ምግብ ነው። እንግዲህ እንደተመለከታችሁት ነው። ምንም አይነት ባዕድ ነገር አለ ወይም ደግሞ የአባቶች ጽዳጅ ነው ብለው ነው እንግዲህ በርካቶች የተቀባበሉት የነበረው። አንዳንድ ጊዜ የማናውቀውን ነገር ወይም ደግሞ የሆነ እምነት ለአንድ እምነት ያለን ጥላቻ ካለብን ጥላቻውን ወይም ደግሞ ለአንድ እምነት ተከታይ ባንሆንም እንግዲህ የሰው እምነትን ማክበር አለብን እና በዚህ ደረጃ የሰው እምነትን መናቅ ተገቢ አይደለም። ወይም ደግሞ ለአማኙ እንግዲህ በጣም የሚደብር ነው ለመስማት ብዬ ነው የማስበው። እኔ ወክሌ እንደዚህ ብዬ ያለፍኩኝ፣ እናንተ ምን ትሉታላችሁ? ለማንኛውም ትክክለኛው መረጃ ይሄ ነው። ቋርፍ የሚለው ምግብ እንግዲህ ከምን እንደሚዘጋጅም አንድ ላይ ወንድማችን ግልጽ አድርጎ ተናግሯልና እናንተስ ምን አይነት ሀሳብ አላችሁ? በተጨማሪም ደግሞ ሰሞኑን በርካቶችን ያነጋገረው የጋዜጠኛ ሶፎንያስ ጉዳይ ነው። እንግዲህ ከሱ ጋር ተያይዞ በርካታ መረጃዎች ሲወጡ ነበረ። ከወጡት መረጃዎች መካከል እንግዲህ የገዛ እናቱ የሰጠችው ሀሳብ አለ። እንዲሁም ደግሞ ደውሎም እንግዲህ በስልክ ሪከርድም ደግሞ የእሱ የራሱ የሰጠው ሀሳብ ነበረ። እስቲ ቪዲዮ ልጋብዛችሁና አንድ ላይ ሀሳቤን እሰጣችኋለሁ። ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘውም። ጋዜጠኛ ሶፎንያስ ተመልሷል። ነገር ግን ሁለት ግራ የሚያጋቡ ሀሳቦች አሉ። በመጀመሪያ እንደተመለሰ የደወለው ላጋለጠውና አዳማ እንግዲህ ላስደበደበው ለፍሬዘር ነበረ። ለሱም እንግዲህ የነገረው ነገር አለ። ገዳም ሂጄ ለ6 ወር ከ16 ቀን ቆይቻለሁ። ብዙ ገዳማት አልተቀበሉኝ ነበረ። አንድ ገዳም ብቻ ነበር ተቀብሎ ደብቆ ሱባኤ እንድከታተል ያደርገኝ ብሏል። አሁን ደግሞ እንግዲህ ከመጣ በኋላ ባይፖላር ዲስኦርደር የአእምሮ ህመም ውስጥ ነኝ፣ ሆስፒታልም እገኛለሁ ብሏል። ሁለቱ እንግዲህ የተለያዩ ሀሳቦች ናቸው። ለፍሬዘር ያወራውን እስኪ ላስደምጣችሁ። ይሰማል? አዎ ሶፎንያስ ጋዜጠኛው ከገዳም ወጥቼ ነው የምደውልልህ። መጀመሪያ አንተ ጋር ነው የደወልኩት፣ ማንንም አላገኘውም። በፌስቡክ ህዝቡን ይቅርታ ጠይቄያለሁኝ። ግን አሁን አንተ ጋር ደውሌ አንደኛ ሁሌ ስለማስታወስ ነው። እግዚአብሔርን ነው የምልህ፣ መድኃኔዓለምን ነው የምልህ። እየሰማኸኝ ነው አይደል? አዎ እየሰማሁህ ነው። መድኃኔዓለም በሚያውቀው እኔ አልከፋኝም። እኔ የእግዚአብሔርን ስጋው ደሙን እንድቀበል፣ ህይወቴ እንዲስተካከል፣ ከዚህ ቆሻሻ ህይወት እንድወጣ፣ ወደ ትክክለኛ መስመር እንድገባ ምክንያት የሆንከኝ አንተ ነህ። አንተ በዛ ደረጃ ጉዳዩን ባታራግበው ኖሮ እኔም እንደዚህ ባልሆንኩ ነበረ። እግዚአብሔርን ጎዳና የእግዚአብሔርን ወንጌል ለ6 ወር ከ16 ቀን ቆይቼ ነው ከገዳም የወጣሁት። የትንሣኤ ዕለት ነው፣ የፋሲካ ዕለት ነው ስጋው ደሙንም የተቀበልኩት። ትልቅ ገዳም ነበርኩኝ። አሁን ይሄ ነው ብዬ አልነግርህም። ገዳሙም ደብቆ ነበር ያስቀመጠኝ። መላው ኢትዮጵያ ገዳማት ተደውሎላቸው ሁሉ ፈቃደኛ አልነበረም እኔን ለመቀበል። አንድ ገዳም ብቻ ነው ፈቃደኛ ሆነው ቤተልሔም ጎን ያለው ምንድን ነው ግብር ቤት የሚባል ታውቃለህ? አይ አላውቅም። ግብር ቤት የክርስትና ቤት። ኦኬ እሺ። ክርስትና ቤት ተሸሽጌ ተደብቄ እዛ ጸሎቴን ስግደቴን ወደ 5 ወር ነው
የሰገድኩት ጾም ጸሎት ላይ ነበርኩኝ። ከዛ በኋላ መድኃኔዓለም የሆሳዕና ዕለት ለአባ ወይም ደግሞ ለነበርኩበት ለአባ ለቅዱሳኑ በህልማቸው ሶፎንያስ ስጋው ደሙን የትንሣኤ ዕለት ይቀበል ብሎ መድኃኔዓለም ነግሯቸው የትንሣኤ ዕለት ስጋው ደሙን ተቀብዬ ትንሽ ታምሜ የካቴት ሆስፒታል ትንሽ አየር አጥሮኝ ኮማ ውስጥ ነበርኩኝ። የምግብ እጥረት ገጥሞኝ ወደ 20 ኪሎ ገደማ ነው የቀነስኩት። ብታየኝ በጣም ነው የምትደነግጠው። አሁን ፎቶ ፖስት አድርጌያለሁ ፌስቡክ ላይ፣ ግን የድሮ ነው። ምክንያቱም የአሁኑ ፌሴን ብታየው በእውነት ታለቅሳለህ። በእውነት ከዚህ በፊት ከታመምኩትም በላይ ነው። 20 ኪሎ ነው የቀነስኩት። ከ76 ኪሎ ወደ 56 ኪሎ ገደማ ነው ያለሁት። እሱ በገዛ አንደበቱ የተናገረውን ሰምታችኋል። እንዲሁም ደግሞ እናትየው እንደሚሰጡትን ሀሳብን ሰምታችኋል። እኔ አንድ ነገር ተረድቻለሁ። ማንም ሰው ሊሳሳት ይችላል። ከተሳሳተ ደግሞ ከስተቱ ከተማረ መመለስ ወደ ኖርማል ህይወቱ መመለስ ይችላል። ሁላችንም የምናምነው ነው። ትንሽ ግን የእሱ የነበረበት ጉዳይ እጅግ በጣም ከባድ መሆኑን መርሳት የለብንም። እንግዲህ በአንድ ጊዜ መጥቶ ህብረተሰቡ ልቀላቀል ወደ ቀድሞ ቦታ ልመለስ ማለት ትንሽ ከባድ ነውና ጊዜ ይወስድበታል። ብዙ አይነት ነገሮችን ከዚህ በኋላ ሊመጡበት ይችላሉና ይህን ነገርን አሜን ብሎ እንግዲህ መቀበል አለበት። ነገር ግን እናትየውም እየተናገሩ ያለው ደግሞ የአእምሮ ህሙማን ነው የአእምሮ በሽተኛ ነው ብሎም ሀሳባቸውን ተናግረው ነበረ። እንግዲህ በዚህ ጉዳይ ላይ በርካቶች ተከፋፍሎ እንግዲህ እየተከራከሩበት ይገኛሉ። እኔ ግን በዛም አለ በዚህ እንግዲህ የሰው ልጅ ካጠፋ ይቅርታ የማይደረግለት ነገር ምንም ነገር የለምና ከጥፋቱ ተመልሶ ወደ ሰላማዊ ወደ መንፈሳዊ ህይወቱ የሚመለስ ከሆነ እንግዲህ ፈጣሪ ይርዳው። ሌላ ምንም ማለት አልችልም። እናንተ እስቲ ሀሳባችሁን ስጡበት። ቤተሰቦች ለዛሬ ይዤላችሁ የመጣችሁ ቪዲዮዎች እኚህን ይመስላሉ። እስካሁን ድረስ አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። በቀጣይ ቪዲዮ እስክንገናኝ ሰላም ቆዩልኝ። እወዳችኋለሁ።